የመንግስት ስራና የካህናት ስራ ይለያያል። ቆሞ ካህናቶቹ እያዩት እግዚአብሔር ወጣ። ግንባሩ ላይ ለምጻ ኤክስ ተረጃቸው። እንደ ውሻ ወጣ ይሉት አሉት። ለምን ለምጻም አይገባም? አሯሩጠውት ይሉት ይብሉ ልክስክስ ወጣ አይገባም። መቅደስ አይገባም ለምጻ። ኦዚያንን እግዚአብሔር ለምን ረዳው? እንዴት ረዳው ካላችሁ እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ምን ስላረገ? ልብ ስላረገ። ስኬት ከፈለጋችሁ እግዚአብሔርን ፍሩ። ውርደት ከፈለጋችሁ ደግሞ መስመር ጣሱ። በእኛ ዘመን የሞተ እግዚአብሔር የለም። በእኛ ዘመንም የሚፈርድ አምላክ ነው። በእኛ ዘመንም የሚሰራ አምላክ ነው። በእኛ ዘመንም እግዚአብሔር ይሰራል። ሁለተኛ ዜና ምዕራፍ 26 ታወጡና ከአንድ ቁጥር ጀምሮ ያለውን ቃል እስከ 23 ድረስ አነብና መልእክቴን አቀርባለሁ። የይሁዳም ሕዝብ ሁሉ የ16 ዓመት ጎልማሳ የነበረውን ኦዚያንን ወስደው በአባቱ በአሜስያስ ፋንታ አነገሱት። ንጉሡም ከአባቶቹ ጋር ካንቀላፋ በኋላ ኦዚያን ኤላትን ሠራ፣ ወደ ይሁዳም መለሳት። ኦዚያንም መንገሥ በጀመረ ጊዜ የ16 ዓመት ጎልማሳ ነበረ። በኢየሩሳሌምም 52 ዓመት ነገሰ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱም አሜስያስ እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። ወጥቶም ከፍልስጤማውያን ጋር ተዋጋ። የጌትንና የይብናን የአዛጦንን ቅጥር አፈረሰ። በአዛጦንና በፊልስጤማውያን አገር ከተሞችን ሠራ። እግዚአብሔርም በፊልስጤማውያን በጉርባውል በሚኖሩ አረባውያን በሞዓባውያን ላይ ረዳው። አሞናውያንም ለኦዚያን ገበሩ። እጅግም በርትቶ ነበርና ዝናው እስከ ግብፅ መግቢያ ድረስ ተሰማ። ኦዚያንም በኢየሩሳሌም በማዕዘኑ በርና በሸለቆ በር ቅጥሩን በዞረበት ማዕዘን አጠገብ ግንቦችን ሰርቶ መሸጋቸው። ብዙም እንስሶች ነበሩትና በምድረ በዳውና በቆላውም በደጋውም ግንብ ሠራ። ብዙ ጉድጓድም ማሰ። ደግሞም እርሻ ይወድድ ነበርና በተራራማው በኤፍሬም ስፍራ እርሾችን አትክልተኞች ነበሩት። ደግሞም ለኦዚያን በሰራዊቱ ውስጥ ሰልፈኞች ነበሩት። በኢየሩሳሌምም በብልሃተኞች እጅ የተሰሩትን በግንብና በቅጥር ላይ የሚኖሩትን ፍላጻን መረግን የሚወረውርባቸው መሳሪያዎች አደረገ። እስኪበረታም ድረስ እግዚአብሔር በድንቅ ረድቶታልና ዝናው እስከ ሩቅ ድረስ ተሰማ። ቀጣዩን አስምሩበት። ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩንም እግዚአብሔርን በደለ። በሐናንያን ትእዛዝ በአለቃው በመጽስያን በጸሐፊውም በዩኤል ልጅ እንደ ተቀጠሩ ወደ ሰልፉ በቁጥራቸው ይወጡ ነበረ። የአባቶቻቸውም ቤቶች አለቆች ጽኑዓን ኃያላን ቁጥር ሁሉ 2600 ነበረ። ንጉሡንም በጠላቱ ላይ ያግዝ ዘንድ በታላቅ ኃይል ወደ ሰልፍ የሚወጣ ከእጃቸው በታች የነበረ ሰራዊት 307,500 ነበረ። ኦዚያንም ለጭፍራ ሁሉ ጋሻና ጦር፣ ራስ ቁርና ጥሩር፣ ቀስትና የሚወነጨፍ ድንጋይ አዘጋጀላቸው። ወደ መቅደስ ገብቶ ዕጣን መሠዊያው ላይ አጠነ። ካህኑም አዛርያስ ከእርሱ ጋር ጽኑዓን ነበሩ። 80 የእግዚአብሔር ካህናት ተከትለው ገቡ። ንጉሥም ኦዚያንን እየተቃወሙ ኦዚያን ሆይ ዕጣን ማጠን የተቀደሱት የአሮን ልጆች የካህናቱ ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ላንተ አይገባህም፣ በድለሃልና ከመቅደስ ውጣ፣ ከአምላክህም ከእግዚአብሔር ዘንድ ክብር አይሆንልህም አሉት። ኦዚያንም ተቆጣ፣ የሚያጥንበትን ጥና በእጁ ነበረ። ካህናቱም በተቆጣ ጊዜ በካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣኑ መሠዊያው አጠገብ ሳለ
በግንባሩ ላይ ለምጽ ታየ። ታላቁም ካህን አዛርያስ ካህናቱም ሁሉ ተመለከቱት፣ እነሆም በግንባሩ ላይ ለምጽ ነበረ። ፈጥነውም አባረሩት። እርሱም ደግሞ እግዚአብሔር ቀስፎት ነበርና ይወጣ ዘንድ ቸኮለ። ንጉሥም ዖዝያን እስኪሞት ድረስ ለምጻም ነበረ። ለምጻምም ሆኖ እግዚአብሔር ቤት ቆርጧልና በተለየ ቤት ይቀመጥ ነበረ። ልጁም ኢዮአታም በንጉሥ ቤት ላይ ሆኖ በምድሩ ሕዝብ ላይ ይፈርድ ነበረ። የቀረውም የፊተኛውና የኋለኛው የዖዝያን ነገር ነቢዩ የአሞጽ ልጅ ኢሳይያስ ጽፎታል። ዖዝያንን ከአባቶቹ ጋር አንቀላፋ፣ ለምጻም ነው ብለው ከአባቶቹ ጋር በነገሥታት መቃብር እርሻ ውስጥ ቀበሩት። ልጁም ኢዮአታም በእርሱ ፋንታ ነገሰ የሚል የመጽሐፍ ቅዱስ መልእክት ነው ይዤ የመጣሁት። በዚህ ቦታ ላይ የምንመለከተው ነገር በተለይ ቁጥር 5 እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ ይላል። ዛሬ መልእክቴ የዖዝያን ውርደት ከየት የሚል ነው። የዖዝያን ውርደት ከየት ነው የመጣው? ዖዝያን እንደምትመለከቱት ለ52 ዓመታት ንጉሥ የተደረገ ንግስናው ደግሞ እንዴት ስኬታማ እንደነበረ፣ እንዴት አምላክ እንደረዳው፣ እንዴት እግዚአብሔር እንዳገዘው፣ እንዴት እግዚአብሔር ከእርሱ ጋር እንደተባበረ ነው የምናየው። አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል የሚነግረን ይሄ ነው። ሰው እግዚአብሔርን ሲፈራ እግዚአብሔር እንዴት እንደሚረዳው፣ እግዚአብሔር እንዴት እንደሚያግዘው፣ በጠላቶቹ ላይ እንዴት ሞገስ እንደሚሰጠው፣ እንዴት አሸናፊ እንደሚያደርገው፣ እንዴት ቅጥርን እንደሚሰራ፣ እንዴት የዘራው እንደሚበቅልለት፣ እንዴት እግዚአብሔር እንደሚተባበረው፣ እግዚአብሔር እንዴት ዝናውን እንደሚያወጣ፣ እግዚአብሔር እንዴት ከፍ እንደሚያደርገው። መቼ? ሰው እግዚአብሔርን ሲፈራ፣ ሰው እግዚአብሔርን መፍራት ሲማር፣ በስርዓት ሲወጣና ሲገባ፣ እግዚአብሔርን ዕውቅና ሲሰጥ፣ ለእግዚአብሔር ክብር ሲቆም፣ እግዚአብሔርን ሲያፍርና ሲፈራ፣ እግዚአብሔርን ሲታዘዝ፣ በሄደበት ሁሉ ሰክሰስፉል ይሆናል። የነካ ሁሉ ይባረክለታል። እወቁኝ አይደለም ያለው፣ ታዋቂ ያረገዋል፣ ዝነኛ ያረገዋል። ማ? እግዚአብሔር። ይሄ ንጉሥ በ16 ዓመቱ የተሾመ ንጉሥ እግዚአብሔር ከልጅነት አንስቶ ለ52 ዓመት የረዳው ያገዘው በተዋጋበት ግንባር ሁሉ ውጤታማ የሆነ የሰራዊቱ አሰላለፍ ድንቅ የሆነ ታጣቂዎች ያሉት የሰራዊቱ ብዛት የሚያስገርም የሆነ በቅጥር ላይ የሚቀመጡ ኃያላኖቹ ቁጥር ስፍር የሌላቸው በመቶ ሺዎች የሚቆጠሩ ወታደር ያለው እግዚአብሔር መሰረቱን ያጸናለት ትልቅ ንጉሥ ነው ዖዝያን። ይሄ ትልቅ ንጉሥ፣ ይሄ እግዚአብሔር የረዳው፣ ይሄ እግዚአብሔር ዝናውን ያወጣለት እስከ ግብፅ አልፎ ከሀገሩ ውጪ የታወቀው ታዋቂው ንጉሥ፣ እግዚአብሔር የረዳው ንጉሥ፣ እግዚአብሔር ያገዘው ንጉሥ፣ በንግስና ማዕረግ ላይ ቁጭ ብሎ ሀገር የሚያስተዳድረው ንጉሥ፣ በንግስና ማዕረግ ላይ ቁጭ ብሎ ሀገርን የሚመራው ንጉሥ፣ ወታደሮች የሚያስወጣ የሚያስገባ ንጉሥ፣ ግብር የሚያስገብረው ንጉሥ፣ ስፍራው ላይ ቁጭ ብሎ ገዢ የሆነም ንጉሥ፣ እግዚአብሔር የረዳው፣ እግዚአብሔር አብሮት የሆነ፣ እግዚአብሔር ያገለገለው፣ አብሮት የቆመ ሞገስ የሰጠው ንጉሥ፣ ሀገር የሚመራው ንጉሥ በሀገር ውስጥ ያለው የካህናት ስርዓት ውስጥ ልግባ፣ መቅደስ ልግባ አለ። ሀገር ውስጥ መቅደስ አለ። ለመቅደስ የተለየ ካህን ነው፣ መንግስት አይደለም። የትልልቅ ሰዎች ስህተት ይሄ፣ የተሳካላቸው ሰዎች ስህተት ይሄ። የዖዝያን ውድቀት ከየት ካላችሁኝ፣ መስመር መሳት። ንጉሥ ነው፣ ሀገር ገዢ ነው፣ ግን መሰለው የሚችል ማጠን የሚችል መሰለው። ዖዝያን ማስገበር ሲችል፣ ማሸነፍ ሲችል፣ መተኮስ ሲችል፣ መግዛት ሲችል የዚህ ሰውዬ ታሪክ ስቅስ አድርጎ ይዞኝ ነው ከማታ ጀምሮ የቆየሁት። አሁን ግን ነው ስላለኝ ነው መንፈስ ቅዱስ ማውሩ። በደንብ ስሙ፣ እንድጸልዩበት። የሚሰሙ ሰዎች ጆሮ ካላቸው እንዲሰሙ። እግዚአብሔር የረዳችሁ፣ እግዚአብሔር ያገዛችሁ፣ እግዚአብሔር ያገለገላችሁ፣ እግዚአብሔር በጣም ከእናንተ ጋር የሆነ ነገራችሁን አውትሻይን ያደረገላችሁ፣ እግዚአብሔር ይዝናችሁን ያወጣ ያከበራችሁ፣ ትልልቅ ቦታ የሰጣችሁ ሰዎች ስርዓት ያዙ፣ መስመራችሁን ወቁ። የማትችሉት ነገር አለ፣ የማይቻል ነገር አለ፣ የማይነካ ነገር አለ። ዖዝያን የሚችል መሰለው። ሁሉን ማድረግ ችሏል፣ ማስገበር ችሏል፣ ወታደር መመደብ ችሏል፣ መግዛት ችሏል፣ መሸጥ ችሏል፣ መቅጠር ችሏል፣ ግንብ መገንባት ችሏል፣ እርሻ ማረስ ችሏል።
እርሻ ይወድ ነበረ። እርሻ ማረስ ችሏል፣ ፍሬ ማግባት ችሏል፣ ጎተራ መስራት ችሏል፣ ሀገር መገንባት ችሏል። ሁሉም ቻለና ዞር ሲል ማጠን የሚችል መሰለው። ማጠንስ ምን ያቅተኛል አለ። ካህናት የሚያደርጉት ቀላል ነገር አይደል እንዴ ብሎ ገባ ወደ መቅደስ። ነገር ግን ቁጥር 16 ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ። የኦዚያን ውርደት ከየት መጣ ካላችሁኝ ከመታበይ ታበየ፣ ልቡ ታበየ። ከዛስ ዕጣን መሠዊያው ጋር ሄዶ በመቅደስ ገብቶ እኔ አጥናለሁ አለ፣ የካህናቶቹን ስራ ልስራ አለ ሲል ገርሟቸው እያዩት አሬ ነገር ላንተ አልተሰጠህም እኮ አሉት። ሰውየው 52 ዓመት ሲረዳው እግዚአብሔር የሚችል መሰለው። እግዚአብሔር ከውድቀት ይጠብቅ። ተው አለው። እንደዚህ ይላል መሠዊያው አጠገብ አጠነ። ካህኑም አዛርያስ ከእርሱ ጋር ጽኑዓን ነበሩ። 80 የእግዚአብሔር ካህናት ተከትለው ገቡ። ወዴት ነው የሚገባው ሰውዬ ብለው 80 ካህናት ተከትለውት ገቡና ምን እየሰራህ ነው አሉ። ኦዚያን እየተቃወሙት አረ ውጣ፣ እዚህ ውስጥ አትግባ። እንዴት እኔ ሀገር የመራው እኔ ዝነኛው እኔ ኃይለኛው እኔ ሁሉንም እችል ይሄን ማን ይከለክለኛል አላቸው። ተቃወሙ ነው አሉት። 80ውም ተሰብስበው ይሄ እኮ አንተ የምትነካው አይደለም። አይከርም። የትልልቅ ሰዎች በሽታ ውርደት ከየት ይጀምራል? ከትዕቢት። ከዛስ ገቡ። ንጉሥም ኦዚያን እየተቃወሙ ኦዚያን ሆይ ዕጣን ማጠን የተቀደሰው የአሮን ልጆች የካህናቱ ሹመት ነው የካህናቱ ሹመት ነው፣ የመንግስት ስራ አይደለም። ይሄ 12 ነገድ ነው ያለው። ከ12ቱ ነገድ የአሮን የሌዊ ቤት ነው ይሄ ስራ። ከሌዊ ቤት ደግሞ ለአሮን ቤት ነው የተሰጠው ይሄ ስራ። ሁሉም የያዕቆብ ልጆች ናቸው። ይሳኮር መጥቶ ይሄን ማድረግ አይችልም። ዛብሎን መጥቶ ይሄን ማድረግ አይችልም። ንፍታሌም መጥቶ ይሄን ማድረግ አይችልም። ይሄ የተለዩት ሰዎች ነው፣ እግዚአብሔር የሰጣቸው ነው። ርስት አይኖራችሁ እኔ ነኝ ርስታችሁ የተባሉት የካህናት ነው። ይሄ አትንካ አሉት። ተቆጣች። ለእግዚአብሔር ታጥን ዘንድ ያንተ አይደለም ይሄ ስራ፣ ቦታህን ጠብቅ። ሰዎቹ ሲሰሩት ነው ክብር የሚያመጣላቸው። ሌላ ሰው ሲሰራው ክብር አይመጣም። ይቅርባሉት። ክብር አይሆንልህም። አሁን ይሄንን ዕጣን አጥነህ እግዚአብሔር ክብር አያመጣልህም። ውርደት ነው የሚመጣብህ። የማይነካ ነክተህ አትከብርም። ክብር አይሆንልህም። ይሄ የተለዩ ሰዎች የሚሰሩትን ስራ በመስራት ለተለዩ ሰዎች የተቀመጠ ክብር ለአንተ አይሆንም። ክብር አይሆንልህም። ሳትጠራ ገብተህ እሰራዋለሁ ካልክ ያላንተ ያለ ስራ ስለሆነ የገባው ክብር የሚመጣልህ ውርደት ነው። ተው አሉት። ተቆጣች። ማይከለክለኛል። ለምን? ንጉሥ ነዋ። ለምን? ረጅም ዓመት ገዝቷላ። ተው ይቅርባል። ካህናቶቹን ተቆጣቸው። የኦዚያን ውርደት ከየት? ብዙ ዓመት ከመግዛት። የኦዚያን ውርደት ከየት? በማያገባው መግባት። እግዚአብሔር አልረዳውም፣ ረድቶታል። እግዚአብሔር አላገዛውም፣ አግዞታል። ትናንትና አግዥ ያለውና ቅበጥ አላለውም። እግዚአብሔር ታውቃላችሁ በጣም የሚገርም አምላክ፣ እንዳትሳሳቱ የሚገርም ነው። ጨካኝም አምላክ። ይሄንን ሰውዬ አዋረደው። 52 ዓመት ረድቼዋለሁና ፌበር ልስራለት አላለም። አዋረደው። አሳደዱት፣ ከመቅደስ አባረሩት። እስከሚሞትበት ጊዜ ድረስ በመስኮት ልጁን እያየ ልጁን ያስተዳደረው እያየ ያ ገዢ እንደፈለገ የሚንቀዋለለው ሰውዬ፣ ያ ገዢ የትም ሄዶ የሚሰራው ሰውዬ፣ ያ እግዚአብሔር የረዳው ሰውዬ፣ ያ እግዚአብሔር ዝናውን ያወጣው ሰውዬ የትም ሳይወር ተወሰነ፣ ታጠረ፣ በቤት ውስጥ ተዘግቶበት ሞተ። እግዚአብሔር በዙፋኑ ላይ ነው። ለሁሉም ስራ ሰጥቶታል። ስራችሁን ስሩ። ከስራ ውጪ እንሆናለን ካላችሁ እግዚአብሔር በዙፋኑ ላይ አለ። ይሄ አምላክ የዘላለም አምላክ ነው። የማይነካ ነገር ሲነካ የሚገርም አምላክ ነው። ንጉሥ ናቡከደነጾር ተመልከቱት። በዛ በትዕቢቱ ባቢሎን ሰገነት ላይ ቆሞ ይህቺ ለክብሬ ለዝናዬ ለማዕረጌ ለእኔ ያሰራዋት ሀገር ምናምን ብሎ ያንን ግሪን ኤሪያ ዘንባባውን ቴምሩን ተክሎ ግንቡን ገብቶ ሀገሩ ላይ ሊፋንን ሲነሳ መታው ይላል መጽሐፍ። የአውሬ ልብ ገጠመለት። ንጉሥ ነው፣ አስፈሪ ንጉሥ፣ ዓለም ሁሉ የሚፈራው ንጉሥ። ለ7 ዘመን ጫካ ገባ የአውሬ ልብ ይዞ፣ ከአራዊት ጋር ኖረ። ጥፍሩን አውቅሎ ያ ንጉሥ ተዋረደ። ማን ይሄን ያደረገው? እግዚአብሔር። መጽሐፍ በሰው መንግስት ምታስ ሲያሻ የምታፈርስ እንዳንተ ያለ ማን ነው አለ።
ወደ ልቡ ተመልሶ ወደ አእምሮ ተመልሶ ወደ መንግስቱ ሲመለስ እንዳንተ ያለ ማን ነው? ቲቢተኛን መቃወም የሚችል ኃይለኛውን የሚሰብር። እናንተ ሰዎች እግዚአብሔር በጣም ትልቅ። እናንተ መኳንንቶች የምትሰሙ እግዚአብሔር በጣም ትልቅ። እግዚአብሔር ሲረዳችሁ ለረዳችሁ ክብር ስጡ። እግዚአብሔር ዝና ሲሰጣችሁ ክብር ሲሰጣችሁ ያከበራችሁን አክብሩ። ልክ እንዳላችሁ ወቁ። የተቆጠረ የዘመን ቁጥር ተሰጥቷችኋል። የተቆጠረ ስራ ተሰጥቷችኋል። ታስረክባላችሁ። በጣም ዝናችሁ ሲወጣ በጣም ስታድጉ እግዚአብሔር አትሆኑ። ስለዚህ ስርዓት ይዛችሁ በስርዓት ይሄ ሰውዬ 52 ዓመት ገዝቶ ምን አለበት ትብስብ ብሎ በክብር በባሽ በምናምን ቢቀበር ምን አለበት? ምን አለበት? የሁሉ ዘመን እግዚአብሔር ረድቶት ለምን የሞቱን ልክስክስ አደረገው? ልብ ሲታበይ እግዚአብሔር መጨረሻችንን ያሳምረው። እዚህም እዛም ያላችሁ መጨረሻችሁ ይመርላችሁ። እግዚአብሔር በዙፋኑ ላይ ያለ ክብር ለሚገባው ክብር ስጡ። ሰዎችን አክብሩ፣ ወንድሞችን ውደዱ፣ ንጉስን አክብሩ። እግዚአብሔርን ምን በሉ? ፍሩ። እግዚአብሔርን ፍሩ። እግዚአብሔርን ፍሩ። የታጠቃችሁ ሰዎች እግዚአብሔርን ፍሩ። እሳት በእጃችሁ ያላችሁ ሰዎች እግዚአብሔርን ፍሩ። በተለያየ ስፍራ ላይ የተቀመጣችሁ ሰዎች እግዚአብሔርን ፍሩ። እስትንፋስ የሰጣችሁን ፍሩ። እናንተ ምንም አይደላችሁ። ምክንያቱም መጽሐፍ ቅዱስ በአይን በማትታይ በጣም ትንሽ የባክቴሪያ የምትጠቁ የምትንቀጠቀጡ ላብ የሚያሰጥናችሁ ድፍት የምትሉ አፈር የምትሆኑ ምስጥ የሚበላችሁ ሰዎች ናችሁ። አፈር ናችሁ፣ ወደ አፈር ትመለሳላችሁ። አልፋና ኦሜጋ አንድ ነው። የከበረው አንድ ነው። እግዚአብሔርን ፍሩት። እናንተ ነገስታት እግዚአብሔርን ፍሩት። እናንተ ሹማምንቶች እግዚአብሔርን ፍሩት። እግዚአብሔር የሰጣችሁን ነገር ወቁ። ስራችሁን ወቁ። እግዚአብሔር እድል ሲሰጣችሁ በእድላችሁ ተጠቀሙ። እላፊ አትሂዱ፣ መስመር አትጣሱ። ባውንደሪያችሁን ወቁ። የእናንተን ልክ ወቁ። የተሰጣችሁን ወቁ። እኔ የሚያሳዝነኝ አንድ ነገር ልንገራችሁና ልጨርስ። በምድራችን ለሚመጡ ነገስታት በጣም ነው የሚያስቀኝ። የመጡ ሁሉ ባትጌ ይባባላሉ። ኢትዮጵያን ማለት ባትጌ ምናምን ብለው ህዝብ ባትጌ አይባልም። ኢትዮጵያ ውስጥ የምንኖር ሰዎችን ባትጌ ምናምን ብላችሁ የራሳችሁ ማድረግ አትችሉ። ባለቤታችን እግዚአብሔር ባትጌ እስትንፋስን የሰጠ ሕያው ያደረገ የህዝቡ ባለቤት ማን ነው? እግዚአብሔር ነው። ፈጣሪ ነው። ንጉሱ ነው። ባትጌ ብለው ልክ እንደ ዕቃ የማሰብ አባዜ ያለ ባትጌ ምናምን አይሰራም። ስርዓት ይዛችሁ እግዚአብሔር የሰጣችሁን ተጠቀሙና 52ም ከሰጣችሁ 52 ትገዛላችሁ። እንደወሲያ እግዚአብሔር ማስተዋል ይስጠን። አንገቶቻችንን ዝቅ አድርገን እንጸልያለን።